ሩታዬ ትዳርሽን ጠብቂ። እውነቴን ነው ምልሽ። እኔ አንድ ነገር ነው መናገር የምፈልገው ቤተሰቦቼ፣ ለዚህ ትዳር ሩታ ብዙ መስዋዕት ከፍላበታለች። እች ልጅ ደግሞ እኔ ቲክቶክ ላይ አይቻት ነበር። እውነቴን ነው ምላችሁ ጌታን። ግን እንደዚህ ዩቱብ ላይ ይራገባል መጥቶ የእነሱንም ህይወት ይበጠብጣል ብዬ አላሰብኩም። ዩኒቨርሲቲ ነው ኮሌጅ ተማሪ እያለን አብርሽ የኔ ጓደኛ ነው ብላ ቲክቶክ ላይ ስታወራ ሰምቻታለሁ፣ አይቻታለሁ። ግን በዚህ ልክ አብርሽ ጋም ሩታ ጋም ሄዶ ህይወታቸውን ይበጠብጣል ብዬ ዛሬ ላይ አላሰብኩም። ዛሬ ሩታ ቪዲዮ ሰርታ ነበር። እኔ ግን ለሩታ ማስተላለፍ የምፈልገው ነገር ቤተሰቦቼ፣ ሩታ ትዳርሽን ጠብቂ። ብዙ መስዋዕት ከፍለሽለታል፣ ብዙ ነገር ተብለሻል። ይሄ ያለፈ ታሪክ ነው። በእርግጥ አብርሽ ያለፈ ታሪክ ስለሆነ ነው ማስታወቂያ ሰርተን ነው ብሎ ያለሽ። ያለፈ ታሪክ ስለሆነ ነው፣ መደበቅ የለበትም። ትክክል ነው። የሚደበቁ ነገሮች ነገ ትልቅ ትዳር ላይ ስትደርሱ ትዳራችሁን ይበትናል። መደበቅ የሌለበት ነገር ነው። ግን ደግሞ በሆነ በአንድ ጎኑ ደግሞ አብርሽን ስታዩት የተዘጋ ያለፈ ህይወት ስለሆነ ነው ለሩታም ያልነገራ ብዬ ነው እንጂ በክፋት አይደለም። ልጁ ደግሞ በእንደዚህ አይነት አስተዳደግ ውስጥ ያደገ አይደለም። አብርሽና ሩታ ባልሽን ታውቂዋለሽ። መተማመን የሚባል ነገር አለ። መተማመን ከሌለ መሀላችሁ ትዳር ላይ በጣም ከባድ ነው አይደል እንዴ? ልጅን የሚያክል ነገር እየመጣኛ እርጉዝ ነኝ ብለሽ ደስታችንን አጣጥመን ሳጨርስ ትናንትና መታ ዛሬ የእናንተን ኑሮ አይታ የአብርሽን መፈመስ አይታ እሷን በሰበቡ ለመፈመስ እስከ ዛሬ ተደብቃ ነበረ። አብርሽ ትንሽ ዩቱበር እያለ እስከ ዛሬ ተደብቃ ነበረ። ዛሬ ላይ መፈመሱን ስታይ፣ ኑሯችሁን ስታይ ከኋላም መቼም የሚገፋፋት ይኖራል። ብቻዋን አትሆንም አይደለ? እሷም አብራ ልፈምስ። ከዛም ደግሞ ቃለ መጠየቅ የሚያደርጉላትም ቪዲዮን የሚያስተላልፉትም በሙሉ አብረው ለመፈመስ ያለፈ ታሪኳን ይዛ ዛሬ የእናንተን ህይወት ለመበጥበጥ ነው ልጅ የመጣችሁ። ስለዛ ሩታዬ አሁን ላይ አንቺ እርጉዝ ነሽ አይደል? ቅሪት ነሽ። የራስሽንም ስሜት መበጥበጥ የለብሽም፣ የአብርሽንም መበጥበጥ የለብሽም የኔ ቆንጆ። ላይ እንደዚህ አይነት ነገርማ ሁሌ እያዳመጥሽ ለምን ተፈጠረ ለምን እንዲሆነ የምትይ ከሆነ ትዳርሽ አይጠነክርም። እውነት ትዳርሽ እየላላ ነው የሚሄደውና እንደዚህ አይነት ክፍተቶችን እየዘጋሽ አገባኝም ያለፈ ታሪክ ነው ትዘጊና ከዛ አብርሽን ለምን ደበከኝ? ይሄ ነገር ለወደፊታችን እንዲህ ነው፣ ለወደፊታችን አደጋ ነው። ከዚህ በኋላ እንደዚህ አይነት ሚስጥር ባትደብቀኝ ጥሩ ነው ብለሽ ራሱን በግልጽ መጠየቅ። ሲቀጥል ደግሞ እውነት ለመናገር አብርሽ መጥፎ ነገር የደበቀው ነገር ከሩታ አለ ብዬ ለማሰብ ይከብደኛል። እውነቴን ነው የምላችሁ ቤተሰቦች። ምክንያቱም አብርሽ ምን ያህል ሩታን እንደሚወዳት እናውቃለን። ምን ያህል ለእሷም መስዋዕት ከፍሏል፣ እሷም ለሱ ለፍቅራቸው ዛሬ ለመድረሳቸው ብዙ ተብለዋል፣ ብዙ መስዋዕት ከፍሏል። ስለዛ እች ልጅ አሁን ለምን መጣሽ ብለሽ ነው ማሰብ ያለብሽ ሩታዬ። ዛሬ እንግዲህ አብርሽን ቪዲዮ ስትሰራ ሩታ ከቡታጀራ ድረስ ነው የጠራችው። የሆነ ጉዳይ ይኑር አላቅና እርግዝናው ፌር ያደረገ መስሎኝ ነው ደንግጬ መጣሁት። ያስቀመጥኳቸውን ሰዎች እንኳን መጣሁ ሳልል የመጣሁት ምን ሆነሽ ነው ብሎ ነበር የደነገጠውና እንደዚህ መሆን የለበትም ሩታዬ። ከቡታጀራ ሲመጣ ይደርሳል። እየበረረ የሆነ ነገር ሆነሻል ብሎ ሲመጣ የሆነ ነገር ቢሆን ለአንቺም የእግር እሳት ነው፣ የዘላለም ጸጸት ነው የሚሆንብሽ። እቺ ልጅ እንደ ሴጣን መታ ማለት ነው። ስለዛ ሁሌ ለምን እንደዚህ አይነት ነገር መጣ ብለሽ ሩታዬ እንደዚህ አይነት ራስሽንም የምታስጨንቂ ትዳርሽ ላይም የምትጨነቂ ከሆነ ጥሩ ህይወት ላይኖርሽ ይችላል። አንቺ ደስተኛ ካልሆንሽ ደግሞ ትዳርሽ ምንም አይገነባም አይደል? እንደ ቤተሰቦች እሱም ደስተኛ ሆንም አንቺ ደስተኛ ስትሆኝለት ነውና እቺ ልጅ ዛሬ ለመጣች ብለሽ ነው ማሰብ ያለብሽ። በፊት የት ነበረች እስከ ዛሬ? ስለዛ ሩታዬ ዛሬ የለፋሽበትን የደከምሽበትን ከቤተሰብ ከውጪ ከብዙ ሰው ብዙ ነገር ተብለሻል፣ ብዙ ድንጋይ ተወርውሮብሻል። ስለዛ እነዛን ሁሉ ችለሽ ነው አይደለ እንደ ዛሬ እዚህ ያማረ ትዳር ላይ ደረሽው። ብዙ ዋጋ ከፍላችሁበታል። ይህን ፍቅራችሁን ደግሞ እንደዚህ ቻለሽ ነች። ትናንት ኮሌጅ ታሪክ ነበረን፣ ቪዲዮ ነበረን። እሷ ራሷን የምን ቪዲዮ አለች? ራቁት ቪዲዮም አለን አለች። እሱን ለቃ ነገ ማግባቷ መውለዷ አይቀርም አይደል? ለልጆቿ ምን አይነት ታሪክ እያስቀመጠች እንደሆነች ልጅ በስመ መፈመስ